ሲክስ ፓክ ለማየት ምን ያክል ጊዜ ይፈጃል? እንዲሁም ምን አይነት ምግብ መብላት አለባችሁ? ምን አይነት ስፖርት መስራት አለባችሁ? ከናሽናል አካዳሚ ኦፍ ስፖርት ሜዲሲን ሰርቲፋይድ ፐርሰናል ትሬነር ክላይንቶችን ከውፍረት ሲክስ ፓክ እስከሚያዩ ድረስ ጋይድ በማድረግ እንዲሁም ራሴ እንደ ናቹራል ቦዲ ቢልደር ለብዙ ሾዎችና ለብዙ ዓመታት ሲክስ ፓኪን ሜንቴን በማድረግ ለውድድር ለፎቶሹት ራሴን ትራንስፎርም አድርጌያለሁ። ብዙ ሰዎችን ይህንን አቺቭ እንዲያደርጉ አግዣቸዋለሁ። ስለዚህ በዚህ ቪዲዮ የምናየው ምን ያክል ጊዜ እንደሚፈጅባችሁ፣ ምን መብላት እንዳለባችሁና ምን አይነት እንቅስቃሴ ብታደርጉ ስብ ወደ ሲክስ ፓክ ራሳችሁን እንዴት ትራንስፎርም ማድረግ እንዳለባችሁ በዚህ ቪዲዮ እናያለን። በመጀመሪያ የምናየው ሲክስ ፓካችሁን ለማየት የሚወስድባችሁን የጊዜ መጠን ነው። ያንን ለማወቅ አሁን ላይ ያላችሁበት የሰውነት አቋም የመጀመሪያው ወሳኙ ነገር ነው። የውፍረታችሁ መጠን፣ የስብ በፐርሰንት ያላችሁበት ቦዲ ፋት ፐርሰንቴጅ አሁን ላይ ያላችሁበት። ሁለተኛው ምን አይነት የሲክስ ፓክ አይነት ነው የምትፈልጉት፣ የዲፊኒሽኑ መጠን። መካከለኛ የሲክስ ፓክ አለ፣ በቦዲ ፋት ፐርሰንቴጅ ይለያያሉ። አሁን እዚህ ቻርት ላይ እንደምታዩት በፐርሰንቴጃቸው ሁሉም የሲክስ ፓክ አይነቶች ይለያያሉ። ስለዚህ የዲፊኒሽኑ መጠን እንደምትፈልጉት በጣም ደም ስር በደም ስር ሆኖ ስንጥቅጥቅ ያለ የሆድ ቅርጽ የሚፈልጉ አሉ። እምብርታቸው ላይ ምንም አይነት ፋት ሳይኖር ግን ሆዳቸው ቀጥ ሲል ብቻ ደግሞ ደስተኛ የሚሆኑ አሉ። ወይም ደግሞ ምንም አይነት ቅርጽ ላይፈልጉ ይችላሉ፣ ሆዳቸው ብቻ ቀጥ እንዲል። እንደናንተ ፍላጎት የምትፈልጉት የሲክስ ፓክ ዲፊኒሽን ማተር ያደርጋል። ሶስተኛው የምትፈልጉትን ሪዛልት ለማግኘት የምትሄዱበት መንገድ። እነዚህ ሶስቱ ሲክስ ፓክን ለማየት የሚፈጅባችሁን ጊዜ ይወስናሉ። በመጀመሪያ ማወቅ ያለብን ሁሉም ሰው የሲክስ ፓክ ጡንቻ አለው። ሁሉም ሰው ሲክስ ፓክ የሌለው ሰው የለም። ልዩነቱ የሲክስ ፓክ ጡንቻው በስብ በሚሸፈንበት ሰዓት ከላይ የምናየው ስቡን ወይንም ተለምዶ ቦርጭ ብለን የምንጠራውን የሰውነት አፒሪያንስ ስለሆነ ሲክስ ፓክ ያለን አይመስለንም። ነገር ግን ሁሉም ሰው የሲክስ ፓክ ጡንቻ አለው። ጡንቻው ከውስጥ የሆዳችንን ኦርጋን ፕሮቴክት ለማድረግ እንደ ልብ እንድንንቀሳቀስ ኮር ባላንስ ለመጠበቅ ለተለያየ ፋንክሽን መስሉ ሁሉም ሰው ጋር አለ። ልዩነቱ የፋት ፐርሰንቴጃቸው ዝቅተኛ የሆኑ ሰዎች እና ኤክሰርሳይዝ በመስራት ጡንቻውን ዴቨሎፕ ያደረጉ ሰዎች የሲክስ ፓክ ጡንቻቸው ወይም የሆድ ጡንቻቸው ስለሚታይ ነው። የሲክስ ፓክ ወይም የሆድ ጡንቻችሁ ለማየት ወንዶች 15% የስብ ክምችት ላይ መገኘት አለባችሁ። ከ15% እስከ 12%። እዚህ ስክሪኑ ላይ እንደምታዩት ልክ 15% ስትደርሱ ሲክስ ፓካችሁን በትክክል ማየት ትጀምራላችሁ። እየቀነሰ በመጣ ሰዓት ደግሞ ሲክስ ፓኩ ይበልጥ ፕሮሚነንት እየሆነ እያደገ ቅርጽ እያወጣ ይሄዳል። ሴቶች ሲክስ ፓካችሁን ለማየት የቦዲ ፋት ፐርሰንቴጃችሁ ከ22% እስከ 18%። በዚህ ሰዓት የሆዳችሁን ቅርጽ ማየት ትጀምራላችሁ። ከ18% በታች መውረዱ ለሴት አይመከርም። ነገር ግን ራሳችሁን ፑሽ አድርጋችሁ ከዛ በታች ለመቀነስ የምትሞክሩ ከሆነ የሆርሞን መዛባት፣ የተለያዩ የጤና እክሎች ሊገጥሟችሁ ስለሚችል ለሴት ልጅ አይመከርም። እዚህ ስክሪን ላይ እንደምታዩት 18 ቦዲ ፋት ፐርሰንቴጅ ላይ በመደርሱ ሰዓት የሚያስደስትና ብዙዎች የሚፈልጉትን የሆድ ጡንቻ ቅርጽ ማግኘት ትችላላችሁ። ሲክስ ፓክ በሚመጣ ሰዓት ሊኖረን የሚገባውን የሰውነት ክብደት መለየት አለብን። ሲክስ ፓክ በሚኖር ሰዓት የሚኖረንን የሰውነት ክብደት ለማወቅ ከስብ ውጪ የሆነን የሰውነት ክብደት መለየት ያስፈልጋል። ከስብ ውጪ የሆነን የሰውነት ክብደት በምንፈልገው የስብ ፐርሰንት መጠን እናካፍሏለን። እነዚህም ለየብቻ እናያቸዋለን። አሁን ያለንበትን የስብ ክምችት ፐርሰንት ለማወቅ ቦዲ ፋት ፐርሰንቴጅ እዚህ ስክሪን ላይ የምታዩቸውን ቻርቶች እናንተ ሪሌት የምትሆኑበትን አሁን ላይ ያላችሁበትን የሰውነት ቅርጽ ትመርጡና ቦዲ ፋት ፐርሰንቴጅን ታውቃላችሁ። በዚህም መሰረት ከስብ ውጪ የሆነ አጠቃላይ የሰውነትን ክብደት ለማግኘት አሁን ላይ ያለንበትን ቦዲ ፋት ፐርሰንቴጅ እሱን በመቶ እናባዘዋለን። የመጣልንን ቁጥር አሁን ላይ ባለንበት የሰውነት ክብደት እናባዘዋለን። በደንብ ይሄን አንደርስታንድ ለማድረግ በምሳሌ እናያለን። ኤልሻዳይ 80 ኪሎ ቢሆን 80 ኪሎ ከሆነ አሁን ያለበት ቦዲ ፋት ፐርሰንቴጅ 20% ከሆነና ኤልሻዳይ ምን ያክል ሳምንት ቢሰራ ሲክስ ፓኩን ማየት ይችላል የሚለውን እናብር እናያለን። ኤልሻዳይ 20% ቦዲ ፋት ፐርሰንቴጅ ላይ ካለ ያንን በመቶ ስናካፍለው የምናገኘው 0.2 ይሆናል። ስለዚህ ባለበት ኪሎግራም እናባዘዋለን። 80 ኪሎግራም ያ የዚህ ውጤት 16 ኪሎግራም ይመጣል። ይሄ የመጣልን 16 ኪሎግራም ኤልሻዳይ ላይ ያለ የስብ ክምችት ነው። ስለዚህ ኤልሻዳይ 80 ኪሎ ከሆነ 16 በምንቀንስበት ሰዓት የሚመጣልን 64 ኪሎግራም ሊን ቦዲ ዌይት ይባላል። ወይም ከስብ ውጪ ያለው እንዳለ ስቡ ተወግዶ የሚኖረው የሰውነት ክብደት 64 ኪሎግራም ይሆናል። የኤልሻዳይን ሊን ቦዲ ዌይት አግኝተናል 64 ኪሎግራም። በመቀጠል የምንሄደው ኤልሻዳይ ሲክስ ፓኩን ማሳካት የሚፈልግበትን ቦዲ ፐርሰንቴጅ ይመርጣል። እዚህ ጋር ልክ እንደምታዩት ቦዲ ፋት ፐርሰንቴጆች አሉ። በእነዚህ ቦዲ ፋት ፐርሰንቴጆች ያለው የሲክስ ፓክ ደረጃ ይለያያል። ስለዚህ እዚህ ውስጥ ማሳካት የምትፈልጉትን የሲክስ ፓክ የቅርጽ አይነት በምትመርጡ ሰዓት ከስሩ የሚኖረው ቦዲ ፋት ፐርሰንቴጅ ይኖራል። ስለዚህ ኤልሻዳይ 12 ቦዲ ፋት ፐርሰንቴጅ ላይ ያለውን ሲክስ ፓክ ማሳካት የሚፈልግ ከሆነ ማሳካት የሚፈልገው የሲክስ ፓክ ደረጃ 12 ቦዲ ፋት ፐርሰንቴጅ ላይ ይገኛል። ያንን ለመቶ በማካፈል 0.12 ይመጣል። ኤልሻዳይ ሲክስ ፓኩን በሚያይበት ሰዓት ሊኖረው የሚችለውን የሰውነት ክብደት ለማወቅ ከስብ ውጪ የሆነውን የሰውነት ክብደቱን ሊን ቦዲ ዌይት
ሲካፈል ሲክስ ፓክ በሚያይበት ሰዓት የሚኖረውን ቦዲ ፋት ፐርሰንቴጅ ለሱ እናካፍለዋለን። በዚህ ሰዓት ኤልሻዳይ 72 ኪሎ ግራም ላይ ይሆናል ሙሉ ለሙሉ ሲክስ ፓኩን በሚያይበት ሰዓት ወይንም ማሳካት የሚፈልገው 12% ቦዲ ፋት ፐርሰንቴጅ ላይ የሚኖረውን ሲክስ ፓክ ከሆነ ኤልሻዳይ 72 ኪሎ ግራም መሆን ይኖርበታል። ስለዚህ ኤልሻዳይ ይሄንን ጆርኒ በሚጀምርበት ሰዓት ላይ 80 ኪሎ ግራም ከነበረ ሲክስ ፓኩን በሚያይበት ሰዓት ላይ ደግሞ የሚሆነው 72 ኪሎ ግራም ከሆነ ከ80 ላይ 72 በምንቀንስ ሰዓት 8 ኪሎ ግራም ስብ ማቃጠል አለበት ማለት ነው። ጥናቶች የሚያሳዩት ወንዶችም ሴቶችም በአንድ ሳምንት ውስጥ ማቃጠል የሚችሉት ማክሲመም ከፍተኛው የሰውነት የስብ መጠን የክብደታቸውን 0.7% እንዲሁም 1.4 ድረስ መሄድ ይችላል። ዝቅተኛው 0.7 ከፍተኛው ደግሞ 1.4 ነው። ነገር ግን ብዙ ጊዜ የሚመከረው ዝቅተኛውን 0.7% በአንድ ሳምንት ውስጥ የምትመርጡ ከሆነ ነው። ልዩነቱ የሰውነትን የስብ መጠን በፍጥነት ባቃጠልን ሰዓት የሰውነት ስብ መጠን እንደሚቀንሰው ሁሉ አብሮም የሰውነት ክብደት ይቀንሳል። ብዙ ሰዎች ለመለየት የሚቸገሩት የሰውነት ክብደትንና የስብ መጠንን መቀነስ ነው። ብዙ ሰው 20 ኪሎ ቀነሱ፣ 30 ኪሎ ቀነሱ ይላል። ያ ግን ሙሉ ለሙሉ ስብ አይደለም። አንዳንድ አሰልጣኞች ወይንም አንዳንድ ትራንስፎርመር ካያችሁ በወር ውስጥ ቦርጭን ማጥፋት 2 ወር ውስጥ ይሄን ያክል ኪሎ ቀነስን፣ ያ ማለት የውሃ ክብደት አለ መስል ውስጥ ያለ ግላይኮጅን ዲፕሊት በሚሆን ሰዓት ዌይታችሁ ይወርዳል። ያ ማለት ግን የሰውነት ስብ አቃጥላቸዋል ማለት አይደለም። ለዚህ ነው ኪሎአቸው ቀንሶ ሰዎች ሲክስ ፓክ አይኖራቸውም። የ15 ኪሎ 20 ኪሎ ቀነስቷል፣ ግን ሆዳቸው ምንም ቅርጽ የለውም ወይ ነው እምብርታቸው ስር ያ ስብ አሁንም አለ እና ይሉና መጨረሻ ላይ ስልችት ብሏቸው ያው ረጅም ዓመት ፐርሰናል ትሬነር ስለነበርኩኝ ክላይንቶች ወደኔ ይመጣሉና መጀመሪያ ፐርስፔክቲቫችሁን ማስተካከል አለባችሁ። የስብ የማቃጠል ጆርኒያችሁ በጣም በፈጠነና ቶሎ ብላችሁ ክብደት ለመቀነስ በሞከራችሁ ቁጥር ጡንቻም አብሮ ይቀንሳል። ጡንቻ አብሮ ቀነሰ ደግሞ ማለት አጠቃላይ የሰውነት ቅርጻችሁ አያምርም። ወይም ደግሞ ሰው ብዙ ጊዜ ጡንቻ ላይ ትኩረት አያደርግም። ይሄን ያክል ኪሎ ገንብተሃል፣ በዚህ ሂደት ይሄን ያክል ጡንቻ አግኝተሃል የሚለው ብዙም ሰው አያስደስተውም። ይሄን ያክል ኪሎ ቀነስኩኝ የሚለው ላይ ነው ሰው ትኩረቱ። ነገር ግን ትኩረትም አረገበትም አላረገበትም የሰውነት ጡንቻው በቀነሰ ሰዓት በአይን በሚታይ ሰዓት ሰውነቱ ኩምሽሽ ያለ ወይም ደግሞ ውድቅ ያለ ይሆናልና ሰው በሚያይ ሰዓት ምነው ከሳክ ነው እንጂ አማረብክ ወይም ደግሞ ጥሩ አቋም ላይ ነህ የሚል አስተያየት አይሰጠውም። ስለዚህ ሁሌም ጥሩ አቋም አላችሁ ወይንም አማረባችሁ የተስተካከለ ሰውነት አላችሁ ለመባል ክብደት መቀነስ ሳይሆን ያለባችሁ ስባችሁን ነው መቀነስ ያለባችሁ። አብራችሁ ደግሞ ጡንቻ መገንባት አለባችሁ። በዚህ መሰረት ኤልሻዳይ የክብደቱን 0.7% በሳምንት አቃጠለ እንበል። ኤልሻዳይ 80 ኪሎ ነው። ስለዚህ በሳምንት 0.7% ከአጠቃላይ የሰውነት ክብደቱ ስብን መቀነስ ከፈለገ በሳምንት ማቃጠል የሚችለው የሰውነት ክብደት መጠን 0.56 ኪሎ ግራም ስብ በሳምንት ውስጥ ማቃጠል ይኖርበታል። ኤልሻዳይ ሲጀምር 80 ኪሎ ነበረ። ሲክስ ፓኩን ለማየት 8 ኪሎ ስብ ማቃጠል አለበት። ኤልሻዳይ በሳምንት ውስጥ 0.56 ስብ እየቀነሰ መሄድ ይኖርበታል። በስተመጨረሻም በምን ያክል ጊዜ ውስጥ ሲክስ ፓኩን ማየት እንደሚችል ለማወቅ 8 ኪሎ ስብ በሳምንት 0.56 ኪሎ ግራም ስብ የሚያቃጥል ከሆነ አጠቃላይ ኤልሻዳይ 14 ሳምንት ይፈጅበታል ሲክስ ፓኩን ለማየት። ስለዚህ በዚህ ካልኩሌሽን መሰረት ኤልሻዳይ ሲክስ ፓኩን ሙሉ ለሙሉ ለማየት 3 ወር ከግማሽ ይወስድበታል። እዚህ ስክሪን ላይ የምታዩት ኦንላይን የማሰራው ክላይንቴ ነው። ይህ ክላይንቴ መጀመሪያ ላይ እንደምታዩት ሆዱ ላይ ስብ ነበረበት። ይህንን ስብ ክብደት መቀነስ ብቻ ሳይሆን ስቡን አቃጥሎ የሚታይ ሲክስ ፓክ ማምጣት ችሏል። ስለዚህ ሁሌም ፊትነስ ጆርኒያችሁን ሲጀምሩ የሰውነት ክብደታችሁን መቀነስ ብቻ ሳይሆን የሚታይ ቪዚብል የሆነ ሲክስ ፓክ ማምጣት ይቻላል። ከዚህ ቀጥሎ የምናያቸውን ነገሮች የምትተገብሯቸው ከሆነ የሆድ ጡንቻችሁን ኤክሰርሳይዝ ማሰራት ይኖርባችኋል። በሳምንት ከ2 እስከ 3 ጊዜ የሆድ ኤክሰርሳይዝ ያስፈልጋል። ይህን በምታደርጉ ሰዓት ሁለት አይነት ቫሪዬሽኖች አሉ። የመጀመሪያው ክራንች ቫሪዬሽን አሉ ወይንም ከላይ ወደ ታች የሆድ ጡንቻን በማጠፍ የሚሰሩ እንቅስቃሴዎች ናቸው። ሁለተኞቹ ደግሞ ሌግ ሬዝ ቫሪዬሽን ይባላሉ። እግራችሁን ወደ እምብርትና ወደ ደረት በማንሳት የሚሰሩ የእንቅስቃሴ አይነቶች ናቸው። እዚህ ስክሪን ላይ እንደምታዩቸው እነዚህን ኤክሰርሳይሶች በሳምንት ከ2 ቀን እስከ 3 ቀን መስራት ይኖርባቸዋል። ካርዲዮ የትንፋሽ ስራዎች አስፈላጊ ናቸው። እነዚህንም በሳምንት ከ2 እስከ 4 ቀን የትንፋሽ ስራዎች ካርዲዮ ሁለት አይነት የካርዲዮ አይነቶች አሉ። HIIT ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ እንዲሁም ሎው ኢንቴንሲቲ ስቴዲ ስቴት ሊስ የሚባሉ የካርዲዮ አይነቶችን መጨመር አለባችሁ ትሬኒንጋችሁ ላይ። በሳምንት ከ2 እስከ 4 ቀን ከ20 እስከ 40 ደቂቃ ርዝመት ያላቸው ካርዲዮችን መስራት አለባችሁ። ፕሮቲን የበዛበት የአመጋገብ ስርዓት መከተል ይኖርባችኋል። ሃይ ፕሮቲን ዳይት ጡንቻ የገነባችሁ የሆድ ጡንቻዎችም ልክ እንደሌላው ጡንቻዎች ስለሆኑ ፕሮቲን ይፈልጋሉ ለማደግ። ስለዚህ ፕሮቲን የበዛበት ምግብ መመገብ አለባችሁ። ሃይ ፕሮቲን ዳይት በባህሪው ትንሽ ካርቦሃይድሬትና ትንሽ የስብ መጠን ስለሚኖረው ሃይ ፕሮቲን ዳይት
መከተል አለባችሁ። እንዲሁም በስተመጨረሻ በቂ እንቅልፍ ማግኘት አለባችሁ። ሃይድሬሽን ከ2 እስከ 3 ሊትር ውሃ በቀን መጠጣት አለባችሁ። እንደ ማጠቃለያ ምን ያክል ጊዜ እንደሚፈጅባችሁ ብቻ እያሰባችሁ አትስሩ፣ ሂደቱ ላይ አተኩሩ። ነገር ግን ምን ያክል ጊዜ ይፈጃል የሚለውን ማወቁ ጥሩ ነው። እዚህ ስክሪን ላይ እንደምታዩት ራሳችሁን ትራንስፎርም ማድረግ ትችላላችሁ። ትራንስፎርም ማድረግ ብቻ ሳይሆን አክቹአሊ የሚታይ ሲክስ ፓክ ጌን ማድረግ ትችላላችሁ። እነዚህ ክላይንቶች የተለያየ የዓለም ክፍል ያሉ እኔ ኦንላይን ላይ ኮች አድርጊያቸው ትራንስፎርም ያደረጉ ክላይንቶች ናቸው። ስለዚህ የተለያየ የዓለም ክፍል ያላችሁ አውሮፓ፣ አሜሪካ፣ ኤዥያ፣ አረብ ሀገር የተለያየ የዓለም ክፍል ያላችሁ እኔ ኮች እንዳደረጋችሁ የምትፈልጉ ታች ላይ ባለው የኢሜል አድራሻ ጻፉልኝ። የቴሌግራም አድራሻ፣ የዋትስአፕ አድራሻ እንዲሁም በኢንስታግራም አካውንቴ ልጽፉልኝ ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ እንደወደዳችሁት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ሰብስክራይብ ላደረጋችሁልኝ ከልብ አመሰግናለሁ። ጆርኒን ሰፖርት እያደረጋችሁ ስለሆነ ይህን ቪዲዮ ስፖንሰር ያደርጉልን ኤሌፋንት ኑትሪሽኖች ኦሪጂናል የአውሮፓና የአሜሪካ ሰፕሊመንት ያቀርባሉ። ታች ላይ ባለው ስልክ ቁጥር ደውሉላቸው። ጥሩ ዴሊቨሪም አላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ።